አይ ወደ ተመልካቾቼ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሰ መጥተናል። እንግዲህ ዛሬ ይዤላችሁ የመጣሁት እንደተለመደው በአካውንቲንግ ፋይናንስ መጀመሪያ ዙር የተፈተኑትን የ2018 ኤግዚት ኤግዛም ጥያቄዎችን ከነመልሳቸው ይዤላችሁ መጥቻለሁ። ስለዚህ የዛሬ ቪዲዮ ደግሞ ለየት የሚያደርገው እንደምታወቀው በአካውንቲንግ ፋይናንስ ላይ ከሚመጡት ጥያቄዎች 6 ወይ 5 ጥያቄዎች የጄነራል ወይም በአካዳሚክ ላይ ያልተማራችሁ ጥያቄዎች ናቸውና እነዛ ጥያቄዎች ለምሳሌ ስለ አይፈርስ ሊሆን ይችላል፣ አዳዲስ የሚመጡ አዋጆች ሊሆኑ ይችላሉ፣ አሊያም ደግሞ ከኢትዮጵያ ታክስ ጋር የተገናኘ ነገር ሊሆን ይችላል። ከዛ ውስጥ መጀመሪያው ምንድነው ስለ አይፈርስ ነው። ስለዚህ ስለ አይፈርስ ላይ የመጡ ጥያቄዎችን እናያለን። ከዛ በተጨማሪ ደግሞ በአይፈርስ ዙሪያ ያሉትን ስለ አይፈርስ የተወሰኑ ነገሮችን እናያለን። ስለዚህ ከባለፈው ፓርት 6 ነው ማለት ነው። ይሄ እናንተ እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ከዛ በተጨማሪ ቪዲዮ የሚመቻችሁ ከሆነ ቪፒኤን አብርታችሁ ማየታችሁን እንዳረሱ። ቪፒኤን አብርታችሁ ለምታዩልን እንዲሁም ደግሞ ሰብስክራይብ ላደረጋችሁልንና ላይክ ላደረጋችሁልኝ ተመልካቾች ከልብ አመሰግናለሁኝ። ሌላው ደግሞ ስለዚህ ኤግዚት ኤግዛም ትንሽ ጊዜ ነው የሚቀረው፣ 6 ቀን ነው የሚቀረው። ለዛችሁ መዘጋጀታችሁን እንዳትረሱ። ይመቻችሁ። ወደ ቪዲዮ እንለፍ። ስለዚህ ባለፈው የቀጠለውን ጥያቄው ከዚሁ እንጀምራለን ማለት ነው። ስለዚህ የምንጀምረው ጥያቄ ከፐብሊክ ታክሴሽን ላይ ነው የምንጀምረው ማለት ነው። The institute called misleading of requirement. This approach to be question about principle of taxation likely based on the Adam Smith canon. A, account should be withheld or discounted according to the need of government. B, tax system should be publicized enough. C, the cost of collecting tax should be governmental payable. D, every person enough to contribute to others of supporting governmental as near of possible in proportion to their ability. You know, ይሄ ካኖን ኦፍ ታክሴሽን የሚባሉ የአደም ስሚዝ እና ወይም በሞደርን ኢኮኖሚ የመጡ የካኖን ኦፍ ታክሴሽኖች አሉ፣ ወይም ፕሪንሲፕል ኦፍ ታክሴሽን የምንላቸው ማለት። እነዚህ ፕሪንሲፕል ኦፍ ታክሴሽን ወይም ካኖን ኦፍ ታክሴሽን የምንላቸው አንድ ታክስ ማሟላት ያለባቸው ወይም ምን አይነት ፕሪንሲፕሎችን ማሟላት አለበት የሚለው ነው የሚያሳዩት ማለት። ስለዚህ we have the father of the modern economy። ስለዚህ father of economics የሚባለው አደም ስሚዝ wealthy of nation የሚባሉ መጽሐፉ ላይ ያስቀምጡ 4 ካኖን ኦፍ ታክሴሽን አሉ። ካኖን ኦፍ ታክሴሽን አለ። አክቹሊ ከዚህ ኮርስ ላይ እንደምታወቀው ብሉፕሪንት ላይ ከዚህ በፊት እንዳወራ ነው 5 ጥያቄዎች ይመጣሉ። ከዛ ውስጥ ስለ ኢንዳይሬክት ታክስ፣ ስለ ዳይሬክት ታክስ ይመጣሉ፣ ስለ ታይፕስ ኦፍ ታክሴሽን ሲስተም፣ ስለ ፕሮግሬሲቭ ታክሴሽን ሲስተም፣ ፕሮፖርሽናል ታክሴሽን ሲስተም፣ ስለ ሪግሬሲቭ ታክሴሽን ሲስተም እና ስለ ዲስሪግሬሲቭ ታክሴሽን ሲስተም የሚባሉ እነዛ ሲስተሞች ማወቅ ይኖርባቸዋል። ስለ እነዛ ጥያቄዎች ይመጣሉ። ከዛ በኋላ ደግሞ ዳይሬክት ታክስ የትኛው ነው፣ ኢንዳይሬክት ታክስ የትኛው ነው የሚለው ይመጣል። ስለ ፐብሊክ ፋይናንስ እና ስለ ፕራይቬት ፋይናንስ በደንብ ማወቅ ይኖርባቸዋል። ከዛ አለፍ ስትሉ ደግሞ በጣም ሃይ ግብር የምጣልባቸው ከውጭ የሚገቡ ሸቀጦች ወይም ማቴሪያሎች እና ማለት የሚለው ነገሮች ማወቅ ይኖርባቸዋል ማለት ነው። ስለዚህ we have 4 types of the canon of taxation ወይም principle of taxation የምንላቸው 4 አሉ። the first one is about equality ወይም ደግሞ equity የሚባል አለ። canon of certainty የሚባል አለ። the canon of convenience የሚባል አለ። the canon of economy የሚባል አለ። ስለዚህ the canon of equality የምንለው every individuals or every taxpayers must be paid according to their ability ይላል። ስለዚህ ማንኛውም ሰው ለምሳሌ ብዙ የሚያገኝ ብዙ መክፈል ይኖርበታል፣ ትንሽ የሚያገኝ ትንሽ መክፈል ይኖርበታል ይላል። ለዚህ ነው አንዱ የኢትዮጵያ ፕሮግሬሲቭ ታክሴሽን ሲስተም አዳፕት የተደረገበት ምክንያት ምንድነው? ከፕሪንሲፕል ኦፍ ኢኳሊቲ ወይም ኢኩዊቲን ያሟላል ብሎ ነው የሚያስቡት። ምክንያቱም ድሃ እንደ ድህነቱ ትንሽ ይከፍላል፣ ሀብታም በዛው መልክ በሚያገኘው መልኩ ብዙ ይከፍላል ብሎ ለምሳሌ 15%፣ 20-25% የምንላቸው ማለት። ስለዚህ tax should be based on the ability to pay የምንለው በአቅም ላይ ዲፔንድ ሆኖ ነው። ስለዚህ those who may earn more they should pay more tax and those who may earn less should pay less tax የምንለው ነው። ስለዚህ ይሄ ለፌርነስ እና ጀስቲስን ለማረጋገጥ ነው። ስለዚህ ኢኳሊቲ የምንለው ነገር ያንን ነው። ስለዚህ ኢኒኳሊቲ የሚባለው ነገር መካከላችን እንዳይኖር በዛ ነው። so that is the first one። ሁለተኛ certainty የምንለው the tax should not be complex, it should be easy to understand. Should be easy for the taxpayer. Its time, amount and a method of payment should be
ፐብሊክ ኦር should be accountable መሆን አለበት ነው። ታክስ የሚከፈለው ታክስ የምትከፍልበት ጊዜ፣ የምትከፍለው አማውንት፣ የምትከፍልበት ሜተድ በግልጽ የታወቀና በአካውንታቢሊቲ የተሞላበት ወይም ፐብሊኩ በደንብ ምን መንገድ መከፈል እንዳለበት፣ እንዴት መክፈል እንዳለበት የሚያውቅ መሆን አለበት ነው የሚለው። ስለዚህ they should not be a complex activity on this issue። በጣም ኮምፕሌክስ የሆነ መቼ እንደሚከፈል እንዴት እንደሚሰራ የማይታወቅ ነገር መሆን የለበትም። this means this is about the mechanism of preventing the corruption or the mechanism of preventing the complexity ያንን prevent ለማድረግ ነው። ስለዚህ የሚከፍለው ነገር ኮንፊውዝ እንዳይሆን አሊያም ደግሞ ስንት እንደሚከፍል መቼ እንደሚከፍል ኮንፊውዝ እንዳይሆን፣ በሌላ በኩል አካውንታቢሊቲ የሚባለው ትራንስፓረንሲ የሚባል ነገር አለ አይደለ? ስለዚህ ፐብሊኩ ያንን ነገር በደንብ ማወቅ አለበት፣ መረዳት አለበት። ስለዚህ ፐብሊኩ የሚያውቅ እንዴት እንደሚከፍል አከፋፈሉ ማወቅ አለ። ሰርቴኒቲ የምንለው ያንን ነው። ኮንቪኒየንስ የምንለው ደግሞ the tax collecting time and the tax collecting mechanism must be convenient for the taxpayers የምንላቸው ማለት ነው። ለምሳሌ አንድ ገበሬ ወይም አንድ አርሶ አደር ታክስ መክፈል አለበት ምርቱን የሚዘራበት ሰዓት ጊዜ ሳይሆን ምርቱን የሚሰበስብበት ሰዓት መሆን አለበት። አንድ ደግሞ ዳይሬክት ታክስ የሚከፍል ሰው ወይም ደግሞ የኤምፕሎይ ኢንካም ታክስ የሚከፍል ሰው ደሞዝ ሲያገኝ እንጂ ደሞዙን ሳይቀበል መሆን የለበትም። ሰው ጊዜውን የጠበቀና ማነሩን የጠበቀ መሆን አለበት ነው የሚለው። ካኖን ኦፍ ኢኮኖሚ የምንላቸው ደግሞ governmental expenditure on the tax collection should be always greater than the amount that we collected from the tax። ስለዚህ governmental የታክስ ለመሰብሰብ የሚያወጣው ገንዘብ ምንም ጊዜ ከምን በታች መሆን አለበት፣ ለመሰብሰብ የሚያወጣው ከሚያገኘው በታች መሆን አለበት ማለት ነው። ለምሳሌ ለመሰብሰብ 5 ሚሊዮን ብር አውጥተህ የምትሰበስበው ገንዘብ ከዛ በታች ከሆነ so that is not an economy አይደለም። so government has to be reduce or manage the administration cost የምንለው ማለት ነው። ከዛ ሌላ ተጨማሪ እንትኖች አሉ። ለምሳሌ በሞደርን ኢኮኖሚ ላይ በተለያየ ኢንዲቪጁዋሎች በተለያዩ ጆርናሎች ላይ የታተሙ በኢንዲቪጁዋል ዲቨሎፕ የተደረጉ ካናኖች አሉ። ለምሳሌ ፕሮዳክቲቪቲ፣ ፍሌክሲቢሊቲ ወይ ደግሞ ኢላስቲሲቲ የምንላቸው፣ ሲምፕሊሲቲ፣ ዳይቨርሲቲ የምንላቸው፣ አቢሊቲ ቱ ፔይ which is ይሄ ኦልሬዲ ከዛ ላይ ተጠቅሷል፣ ግን የተወሰኑ ነገሮችን ጨምሮ ነው። ቤኔፊት የሚባለው አለ፣ ኒውትራሊቲ የሚባለው፣ አድሚኒስትሬቲቭ ኤፊሺየንሲ፣ ኮኦርዲኔሽን የሚባለው አለ። ኦልሞስት እነዚህን በእያንዳንዱ ማውራት አይጠበቅብኝም። ሶ ኖት እዚህ ጋር የሚቀመጥላችሁ አንድ ፓውዝ አድርጋችሁ እንድታነቡም ጭምር ነው። እያንዳንዱን ነገር ለማውራት በጣም ቪዲዮ ስለሚረዝም ማለት ነው። ለምሳሌ ፕሮዳክቲቪቲ የምንላቸው that tax should be must be generated to cover the governmental expenditure የምንላለ ታክስ must be ኢላስቲክ መሆን አለበት። ገቨርንመንታል እንደፈለገው ሁኔታ ድራይቭ ማድረግ የሚችል ሬቬኒው ኢንክሪዝ ማድረግ የምትችልበት። ስለዚህ እነዚህ አሁን ተጨማሪ the canon of additional canons in the modern economy የምንላቸው ነገሮች ናቸው። እዚህ ጋር በደንብ እነዚህ ማየት ይኖርባቸዋል ማለት ማወቅ ይኖርባቸዋል። ለምን አንዳንዴ which one of the following maybe is not part of the Adam Smith canon ብሎ ሊመጣም ስለሚችል ማለት ነው። so ያን ማወቅ የግድ ይላቸዋል ማለት ነው። ስለዚህ በቀላሉ tax should be not misleading. look at based on the Adam በአደም ካኖን ፕሪንሲፕል መሰረት ስለዚህ ሚስሊዲንግ እንዳይፈጠር የሚደረገው መቼ ነው? the cost should be withhold in order to according to need of governmental. so tax system should be pledged enough. the tax should be best to be public tax public መሆን አለበት። ታክስ ደግሞ በቀላሉ ገቨርንመንታል ለህዝቡ አሳውቆ ህዝቡ ማወቅ የሚገባው ሲስተም በትመቼን እንዴት እንደሚከፍል ምናምን ሰው that is B ነው የሚሆነው። ያው ዲ ስታው ደግሞ ability to pay ነው። ያኛው ኮሌክሽን ኢኮኖሚ የምንለው ነው ማለት ነው። the first one is B ነው የምንለው። ከዛ ወደሚቀጥለው ስንል ይሄ ከኮስቱ የሚመጣው ጥያቄ ነው። ባይ ዘ ዌይ ኮስቱ ላይ ብዙ ጊዜ 6 ጥያቄዎች አሉ። ይሄ ስለ ፕሮፊት ስለ ቮሊዩም ፕሮፊት ምናምን ሲቪፒ የሚባል አለ። ስለ ኮስት ቮሊዩም ፕሮፊት እዛ ጋር አካባቢ ብዙ ጊዜ አንድ ሁለት ጥያቄው ያመጣሉ። ከዛ በኋላ ስለ ቫሪያንስ ምናምን ዲቴል ነገር ማንበብ አይጠበቅባችሁም። ከዛ በኋላ ስለ ዲሲዥን ሜኪንግ በምናደርግበት ሰዓት ላይ ደግሞ ኮንሲደር የምናደርጋቸው ኮስቶች አሉ፣ ማናደርጋቸው ደግሞ ኮስቶች አሉ። እነዛ ኮስቶችን ማወቅ ይኖርባቸዋል። ሌሎች ስለ ስፖሌጅ ምናምን ስለ ሜቶድ ኦፍ አሎኬሽን ኮስት ስለ ፕሪዲተርማይን ሬት ምናምን እነሱ ነገሮችን ማወቅ ይኖርባቸዋል ማለት if the company has estimated their
total manufacturing overhead cost will be 360 ሺህ for the year and total direct labor hour will be 60 ሺህ ከሆነ what is a predetermined overhead rate? by the way እዚህ ጋር አንዳንድ ካሪኩለም ላይ ኮስት 1 ነው፣ አንዳንድ ካሪኩለም ላይ ደግሞ ኮስት 2 ነው። so it depends on the college ወይ ዩኒቨርሲቲ ላይ ነው ዲፔንድ የሚሆነው። ገቨርንመንታል ላይ ብዙ ጊዜ ስሙዝ ነው። ያው ወደ እንትን ስንመጣ ግን ሃርሞናይዝድ ነው። ወደ እንትን ስንመጣ ግን ወደ ኮሌጆች ስንመጣ ግን እዛም አንድም ሁለቱም ላይ ሊሆኑ ይችላሉ ማለት ነው። ሴሎ based on that one predetermined overhead rate ነው የተጠየቅነው። so predetermined overhead rate is equals to estimate total manufacturing overhead cost, estimate total manufacturing overhead cost over estimate total direct labor hours የምንለው። ስለዚህ ይሄንን ለዚህ ስናካፍለው ዳይሬክትሊ የምናገኘው ሪዛልት we can say that is predetermined overhead rate which is given። ይሄ ቀላል ስጦታ ነው። ስለዚህ ትልቁ ነገር ምንድነው በኤግዚት ኤግዛም ላይ እናንተ በፈተና በክላስ የምትፈተኑትን ፈተና ሁኔታ የምታነቡ ከሆነ you are the wrong way። አሁን ቀጣይ ቪዲዮ ላይ በምን መልኩ ነው የሚሰራው፣ ለምሳሌ ኤግዚት ኤግዛም ላይ በምን መልኩ ልትሰሩ ትችላላችሁ፣ ምን ማወቅ አለባችሁ ብለው እንሰራላችኋለሁ። ስለዚህ estimate total manufacturing overhead cost divided by the estimate total direct labor hour cost እናደርገው። so 360 ሺህ ሲካፈል 360 ሺህ ብር ሲካፈል ለ60 ሺህ ስናደርገው in another way 40 በ40 እዚህ ጋር ይጠፋል። so 36 ሲካፈል ለ6 ስናደርገው then በቀላሉ ምንድነው የሚሆነው? so d ነው የሚሆነው ማለት ነው። 6 per direct labor ስምንላቸው ማለት ነው። so which is very easy question። ቀጣይ ስለነዚህ ነገሮች ብዙ ተማሪዎች አነቡም፣ አንደኛ ደግሞ አያውቁትም ጭምር። ምክንያቱም ኮርስ ላይ ዲፔንድ የሚሆኑት እነዚህ ስልጠና ሲሰጥ ነው። ብዙ ጊዜ ካልሆነ ሃንድአውት ላይ ብዙ ጊዜ አናገኘውም። a financial accounting standard issued by the International Accounting Standard Board ወይም ደግሞ by IASB ወይም በኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ኢሹ የሚደረገው ስታንዳርድ ምን ተብሎ ነው የሚጠራው የሚለው ይሄ ማንም አይን የሌለው ወይም ዝም ብሎ በአንድ ቀን የሰማው የአካውንቲንግ ተማሪ መመለስ የሚችል ነገር ነው። ሶ ምንድነው የሚባለው? IFRS ነው የሚባለው፣ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ። አሁን ይሄ የኤግዚት ኤግዛም ጥያቄ ነው ለማለት ይከብዳል፣ which is very easy። እንደዚህ አይነት ጥያቄዎች ስላሉ ነው ኤግዚት ኤግዛም ላይ ማለፍ ቀላል ነው፣ ቴንሽናችሁን አቮይድ ማድረግ የምትችሉ ከሆነ የሚለው ማለት። ስለዚህ አሁን ይሄን አይደለም አሁን ዛሬ እንደው ይሄ መጣ ሶ IFRS ነው ቀጣይ የሚመጣ አይደለም። ሶ አሁንም በዚህ ፈተና ላይ ለምሳሌ IFRS የሆነ ስለምን ያወራል ብሎ የመጣው ጥያቄ አለ። ሶ መጀመሪያ IFRS ኮመንሊ ያለ ነው IFRS አካውንቲንግ ስታንዳርድ የምንላቸው ስንት ናቸው የሚለውን ከማየታችን በፊት መጀመሪያ ስለ ድሮ የነበሩት ስለ ምን እናወራ ስለ there are different kinds of historical development የምንላቸው ወይም historical perspective ወይም ስታንዳርድ የሚባለው አሉ። actually ስታንዳርድ ሁለት አይነት ስታንዳርዶች አሉ። private sector organization standard developing ሴክተሮች አሉ፣ governmental ቦዲዎች አሉ ወይም governmental sector standard developing ቦዲዎች አሉ። by the way IFRS is not a governmental governmental አይደለም፣ እሱ ነው የወቁት private ነው። ስለዚህ this is a kind of like a FIFA ምንድነው governmental አይደለም right? FIFA is an international organization like that one። IFRS develop የሚያደርጉት ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ የምንላቸው ወይም IASB የምንላቸው ድርጅቶች they are private ናቸው። so they are developing the standard። ስለዚህ ስታንዳርድ develop የሚያደርጉት ናቸው። so they are independent professional organizations ናቸው ማለት ነው። ስለዚህ governmental body የምንላቸው ደግሞ ለምሳሌ የተለያየ ልክ እንደ ኢትዮጵያ accounting and auditing board of ኢትዮጵያ የሚባለው ልክ እንደ GASB የዩናይትድ ስቴትስ እነዛውን governmental ነው የሚባለው። ስለዚህ የገቨርንመንታል ሴክተር ስታንዳርዶችን የሚያወጡት ናቸው ማለት ነው። ጀነራሊ we have a different kinds of standard setting body የሚባለው ሁለት አሉ። ስታንዳርድ setting body የምንላቸው ወይም ስታንዳርድን ዲቨሎፕ የሚያደርጉ ፓርቶች አሉ። ወይ መጀመሪያ ያው ስታንዳርድ setting body የሚባለው ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ነው። ይሄ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ the main responsibility እዚህ ጋር አንድ እንድታቆም የፈለገው ነገር ስፔሻሊ ኢንተርሚዲየት ፋይናንሻል አካውንቲንግ ዋን ላይ አራት ስትራክቸር ኦፍ IFRS አሉ ወይም ስታንዳርድ ላይ አራት ስትራክቸሮች አሉ። IFRS ፋውንዴሽን፣ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ፣ IFRS አድቫይዘር ካውንስል እና IFRS ኢንተርፕሬቴሽን ኮሚቴ የሚባላሉ። የእያንዳንዳቸው ሪስፖንሲቢሊቲ ማወቅ ይኖርባቸዋል ማለት። ስለዚህ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ የምንላቸው ግሎባሊ አካውንቲንግን ስታንዳርድ ዴቨሎፕ የሚያደርጉት በ2000
2001 ጀምሮ አይፈረስን ዲዛይን ያደረጉት ወይም ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድን ዲዛይን ያደረጉት ኢንተርናሽናል ሆኑ ትራንስፈረንስ ኮምፓራቢሊቲ እና ሃይ ኳሊቲ ፋይናንሻል ስቴትመንቱን ለማዘጋጀት ኢንተርናሽናሊ አክሰፕተብል የሆኑ ስታንዳርዶችን ለማዘጋጀት ለመጀመሪያ ጊዜ በለንደን ወይም እንግሊዝ ማለት ነው በለንደን ከ2001 ጀምሮ የመጀመሪያ አይፈረስን ዴቨሎፕ አድርጎ የጀመሩ ድርጅት ነው ማለት። ስለዚህ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ብሎ ይጠራል። አሁን ሁለተኛ ኦርጋናይዜሽን ደግሞ አይስኮም ይባላል። ይውላችሁ አይስኮም ይባላል። አይስኮ ማለት ኢንተርናሽናል ኦርጋናይዜሽን ፎር ዘ ሴኩሪቲ ኮሚሽን የምንለው ማለት ይሄ ኦርጋናይዜሽን is not responsible to design it is not responsible to designing the IFRS ዲዛይን ለማድረግ ሬስፖንሲብል አይደለም፣ ወይም ደግሞ IFRSን ዲዛይን አያደርግም። they are ሮል አላቸው። አሁን ሁለቱም አስብም አስኮም ሮል አላቸው። ግን ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ስታንዳርድን ያስቀምጣል። ይሄ ግን ስታንዳርድን አያስቀምጥም። ስራው ምንድነው? መንገድ ጠራጊ ወይም ደግሞ የሚያመቻቸው ማለት ነው። ምንድነው የሚያመቻቸው? ግሎባል ማርኬት ግሎባል ሴኩሪቲ ማርኬቶችን ምን ያደርግላቸዋል? ኮኦርዲኔት በማድረግና ወርልድ ዋይድ ላይ ያሉትን የሴኩሪቲ ማርኬቶች ሬጉሌሽኖችን ስለሚያወጣ በሌላ በኩል በካፒታል ማርኬት ላይ እና በመኒ ማርኬት ላይ የሚገኙ ሬጉሌሽኖችን ስለሚያወጣ ለአይኤፍአርኤስ በቀላሉ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ወይም ደግሞ አይኤፍአርኤስ ዲቨሎፕ እንዲደረግ የሚረዳ ማንን? ኢንተርናሽናል አካውንቲንግ ስታንዳርድ ቦርድን የሚረዳ ድርጅት ነው ማለት ነው። ስለዚህ this is a financial market regulator ነው ማለት ነው። ወርልድ ዋይድ ላይ ስታንዳርድ ግን አያስቀምጥም። ስለዚህ ከአስብ በፊት ወይም ከኢንተርናሽናል አካውንቲንግ ስታንዳርድ ቦርድ በፊት የነበረው ማን ነው? ወይም ከኢንተርናሽናል አካውንቲንግ ስታንዳርድ ቦርድ በፊት የነበረው ማን ነው? ከኢንተርናሽናል አካውንቲንግ ስታንዳርድ ቦርድ በፊት የነበረው ምን ተብሎ ይጠራል? ኢንተርናሽናል አካውንቲንግ ስታንዳርድ ኮሚቴ ወይም ፋውንዴሽን ተብሎ ይጠራል። ኢንተርናሽናል አካውንቲንግ ስታንዳርድ ኮሚቴ የምንለው በ1973 ነው ስታብሊሽ ተደረገው። ይሄ ደግሞ ዲቨሎፕ ሲያደርግ የነበረው የስታንዳርድ አይነት ደግሞ ኢንተርናሽናል አካውንቲንግ ስታንዳርዶች ናቸው። ኢንተርናሽናል አካውንቲንግ ስታንዳርድ የሚባለው ነገር ኢንተርናሽናል አካውንቲንግ ስታንዳርድ ኮሚቴ ሲዘጋጅ ነበር። ጄኔራሊ ወደ 41 ኢንተርናሽናል አካውንቲንግ ስታንዳርዶች አሉ። ከነዚህ 41 ኢንተርናሽናል አካውንቲንግ ስታንዳርዶች ውስጥ ሌሎቹ ኢንኢፌክቲቭ ሆነው ወይም ከማርኬት ወጥቶ ሳንጠቀማቸው ትተን አሁን ላይ ከአይኤፍአርኤስ ጋር ሰፖርት ሆኖ የሚሰራ 24 ኢንተርናሽናል አካውንቲንግ ስታንዳርዶች አሉ ማለት ነው። ስለዚህ ፕሬዘንትሊ 24ቱ ኢፌክቲቭ ናቸው። 24 ኢፌክቲቭ ናቸው ማለት ነው። ስለዚህ ከዛ በኋላ በ1973 ስታብሊሽ ከሆነ በኋላ በ2001 ላይ ድጋሜ ይሄ ድርጅት ሪኦርጋናይዝድ ተደረገ ማለት መጀመሪያ ኢንተርናሽናል አካውንቲንግ ስታንዳርድ ኮሚቴ ነበር የሚባለው። ይሄ ኢንተርናሽናል አካውንቲንግ ስታንዳርድ ኮሚቴ የሚባለው ማንን ዲዛይን ሲያደርግ ነበር ብያቸዋለሁ? ኢንተርናሽናል አካውንቲንግ ስታንዳርዶችን። ስለዚህ 41 አሉ አሁን ላይ ሪሴንትሊ 24 ብቻ ናቸው ኢፌክቲቭ ብያቸዋለሁ። ከዛ በኋላ ይሄ ድርጅት ሪስትራክቸር ከሆነ በኋላ ይሄ ኢንተርናሽናል አካውንቲንግ ስታንዳርድ ኮሚቴ የሚባለው እቺን ኮሚቴ የምትባለውን ነገር ኤክስ አረጋትና ወደ ምን ቀየራት ማለት ነው? ወደ ቦርድ ቀየራት ማለት ነው። ስለዚህ ይሄ ወደ ቦርድ የተቀየረበት ምንድን ነው? ግሎባል ኢኮኖሚ ወይም ግሎባል ፋይናንሻል ሴክተር ሲንግል ሃይ ኳሊቲ ስታንዳርድ ኢንተርናሽናሊ ስለሚፈለግ ነው ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ የሚባለው አይኤፍአርኤስን ዲዛይን የሚያደርገው የመጣው ማለት። ስለዚህ የመጀመሪያው ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ የሚባለው በ2001 ነው ዲዛይን የተደረገው። ሶ የመጀመሪያ አይኤፍአርኤስ በ2001 ዲዛይን የተደረገው ነው ማለት ነው የሚሆነው ማለት። ነገር ግን እዚህ መሃል ላይ አንድ ነገር ልንገራችሁ። ጋፕ የሚባል አለ፣ ጀነራሊ አክሰፕትድ አካውንቲንግ ፕሪንሲፕል። ይሄ ጀነራሊ አክሰፕትድ አካውንቲንግ ፕሪንሲፕል የሚባለው ድርጅት ጋፕ የሚባለው ድርጅት ዲዛይን የተደረገው በፈስብ የሚባለው ድርጅት ነው። ፈስብ ማለት ደግሞ ፋይናንሻል አካውንቲንግ ስታንዳርድ ቦርድ የሚባለው ማለት። ስለዚህ አሁን አገራቶች ብዙ ጊዜ ከጋፕ ላይ ኮምፕሌን ነበራቸው። የመጀመሪያ የጋፕ ፖለቲካል ኢሹ ነበረበት፣ የአሜሪካ ነው። ከዛ በተጨማሪ ደግሞ ጋፕ ላይ ሩል ቤዝድ ነው። አሁን አይኤፍአርኤስ ፕሪንሲፕል ቤዝድ ነው፣ ፍሌክሲብል ነው። ይሄኛው ግን ሩል ቤዝድ ነው። ስለዚህ ብዙ ጊዜ ፖለቲካል ኢሹም ስለነበረ
ለዛ ነው ወደ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ የመጣንበት ምክንያት ማለት ነው። ስለዚህ ጀነራሊ ስንት አይፈረሶች አሉ? ጀነራሊ ስንት አይፈረሶች አሉ? 19 አይፈረሳል እስከዛሬ ማለት ነው። ከ2001 ጀምሮ ለመጀመሪያ ጊዜ 2001 ላይ the first time adoption of the IFRS 1 ከዛ በኋላ IFRS 2 ደግሞ ሼር ቤዝድ ፔመንት አለ። ሼር ስለ አድቫንስ 2 ላይ የምትማሩ ደግሞ ስለ ቢዝነስ ኮምቢኔሽን አለ IFRS 3 ከዛ በኋላ አድቫንስ 1 ላይ የምትማሩ ደግሞ ስለ ኢንሹራንስ ኮንትራክት አለ በIFRS 4 actually አሁን በIFRS 17 ሪፕሌስ ተደርጓል። ከዛ በኋላ IFRS 5 ላይ ደግሞ ስለ ነን ካረንት አሴት ሄልድ ፎር ዘ ሴልስ እና ስለ ዲስኮንቲኒቲ ኦፕሬሽን አለ በኢንተርሚዲየት 1 ላይ የምትማሩት ማለት ነው። ከዛ በኋላ ስለ ኤክስፕሎሬሽን ኤንድ ኢቫሉዌሽን ኦፍ ሚነራል ሪሶርስ አለ ፈንዳሜንታል 2 ላይ የምትማሩት። ስለ ፋይናንሻል ኢንስትሩመንቶች አሉ እና ዲስክሎዥር which means ይሄንን ብዙ ጊዜ የምትማሩ ፋይናንሻል ኢንስቲትዩሽን ላይ ነው። ስለ ኦፕሬቲንግ ሴግመንት አለ IFRS 8 IFRS 9 ስለ ፋይናንሻል ኢንስትሩመንት ያለ IFRS 10 ስለ ኮንሶሊዴትድ ፋይናንሻል ስቴትመንት ስለ አድቫንስድ ፋይናንሻል አካውንቲንግ ላይ ስለ ጆይንት አሬንጅመንት። ስለዚህ እያንዳንዱን እዚህ ጋር የምናገኛቸው አይፈርሶች ስለ እያንዳንዳቸውን የምንማራቸው ነገሮች የሚያወሩ ናቸው። ስለዚህ አይፈርስ 1 ምንድነው፣ 2 ምንድነው፣ 3 ምንድነው፣ 4 ምንድነው እስከ 19 ስንት ምንድነው የሚለው ማወቅ ግድ ነው። ምክንያቱም ብዙ ጊዜ ኤግዚት ኤግዛም ላይ ጣል ያደርጉታል ማለት ብዙ ጊዜ ኤግዚት ኤግዛም ላይ ጣል ስለሚያደርጉት ማለት። ሌላ ኢንተርናሽናል አካውንቲንግ ስታንዳርድ የሚባሉት ቶታሊ 41 ናቸው ብያቸዋለሁ። ጀነራሊ ዲዛይን የተደረጉት ከዛ 41 ውስጥ ግን አሁን ላይ ጀነራሊ ወደ ስራ ላይ የሚገኙት እና የምንጠቀማቸው 24 ናቸው። ለምሳሌ IAS 1 ወይም ኢንተርናሽናል አካውንቲንግ ስታንዳርድ 1 ስለ ፕሬዘንቴሽን ኦፍ ፋይናንሻል ስቴትመንት ነው። IAS 2 ስለ ኢንቬንተሪ ነው። ከዛ በኋላ እያለ ከዛ ለምሳሌ ከ3 4 5 እና 6 ኦሬዲ የለም። ከዛ እያለ ወደ ጀነራሊ እስከ IAS 41 ድረስ ስለ አግሪካልቸራል ስለ ኢንቨስትመንት ፕሮፐርቲ 40 ላይ ስለ ኢንታንጂብል አሴት ምናምን እነዚህ ነገሮች በእያንዳንዳቸው ከውስጥ ወጥቶ ጀነራሊ 41 ናቸው። ከ41 ግን 24ቱ አሁን ስለ ላይ የሚገኙ ናቸው። so you have to know this one especially ስለ earning per share ላይ ታውቃላችሁ። earning per share is equals to net income minus of preferred stock over outstanding share ከዛ በኋላ outstanding share በጨመረበት ሰዓት ላይ outstanding ሼራችን ለምሳሌ treasury share የሚባል አለ። treasury share የምንለው ደግሞ ከአንድ ካምፓኒ ራሱን ሼር መልሶ ሲገዛ ስለዚህ number of outstanding share ምንሆናል ይቀንሳል። እሱ ቀነሰ ማለት ደግሞ earning per shareችን ይጨምር ይመጣል። እነዚህ ነገሮችን የሚያወራው ስለ ኢንተርናሽናል አካውንቲንግ ስታንዳርድ 33 ነው ማለት ነው። እንቀጥል። ከዛ በኋላ ኢንቨስትመንት ፕሮፐርቲ look at እዚህ ጋር ምን ይላል IAS ኢንተርናሽናል አካውንቲንግ ስታንዳርድ 40 ስለ ኢንቨስትመንት ፕሮፐርቲ ነው የሚያወራው። ይሄ ነገር ግን የግል ኮሌጅ ላይ ስለ ኢንቨስትመንት ፕሮፐርቲ አላገኘውም። እኔ ስለ ኢንቨስትመንት ፕሮፐርቲ አላገኘውም፣ ግን በመንግስት ላይ ኢንተርሚዲየት ፋይናንሻል አካውንቲንግ 1 ላይ ስለ ኢንቨስትመንት ፕሮፐርቲ የመጨረሻ ቻፕተር ነው። ስለዚህ ኢንቨስትመንት ፕሮፐርቲ ላይ ከዚህ በፊትም ጥያቄ ሰርተን ስለሆነ ማየት ትችላላችሁ። which one of the following is the most part of investment property ይላል። A land held for the long term appreciation, B we want building that held for the lease or under the operating lease, C land held for a currently undetermined future use, D property leased to another entity under the financing lease ይላል። ስለዚህ መጀመሪያ ኢንቨስትመንት ፕሮፐርቲ ስለ የሚያወራው ስለ ኢንተርናሽናል አካውንቲንግ ስታንዳርድ 40 ነው ብለናል። ከዛ በኋላ እነዚህ ኢንቨስትመንት ፕሮፐርቲ የምንላቸው any kinds of a property that can be earned for the rental income or for the capital appreciation። እነዚህ ፊክስድ አሴት ሆኖ ብዙ ጊዜ ፊክስድ አሴቶች ናቸው። እነዚህ ፊክስድ አሴቶች ሆኖ ለዚህ ለሬንታል ኢንካም ወይም ደግሞ ለካፒታል ጌን ወይም ካፒታል አፕሪሺዬሽን። ካፒታል አፕሪሺዬሽን ማለት ገዝታችሁ አቆይታችሁ ልክ ገንዘቡ ወይም ዋጋው ሲጨምር ሲሸጡ ለዛ ኦብጀክት የሚገዙ so we can say that is an investment property ብለን ነው። እነዚህ ኢንቨስትመንት ፕሮፐርቲዎች ሜጀር የሚደረገው በፌር ቫሉ ሜተድ እና ወይም በኮስት ሜተድ ነው። እነዚህ ሁለቱን እዚህ ጋር ያስቀምጥኩላችሁ በሪዝን ነው። ምክንያቱም ምንድነው how to measure the investment property under the fair value model እና under the cost model የሚለው ይሄንን ለ10 ደቂቃ ጉግል ላይ ቼክ እንድታረጉት ነው። ያው አንዳውት ማንበብ ግዴታ ስላልሆነ ማለት። ስለዚህ the nature of investment property የምንላቸው አንደኛ held for the rental income ለሬንታል ኢንካም ሊሆን ይችላል፣ ወይም ሰጣችሁ ከዛ በኋላ ሬንት ማግኘት ሊሆን ይችላል፣ ወይም ካልሆነ ደግሞ ካፒታል አፕሪሺዬሽን ሊሆን ይችላል፣ አስቀምጣችሁ ለረጅም ጊዜ ገንዘብ አፕሪሺዬት ሲያደርግ መሸጥ፣ ወይም ደግሞ ሎንግ ተርም ኢንቨስትመንት አሴቶች ናቸው።
የሎንግ ተርም ኢንቨስትመንት አሴቶች ናቸው። ዳር ጀነሬት ፓሲቭ ኢንካም ጀነሬት ያደርጋሉ። ሰፓሬት ከአውነር ፕሮፐርቲ ሰፓሬት መደረግ አለባቸው። ፊቸር ኢኮኖሚክ ቤኔፊት አላቸው። they can be owned or controlled by the entity ላንድ ሊሆን ይችላል፣ ቢልዲንግ ሊሆን ይችላል፣ ሌሎች ስለዚህ አሊያም ደግሞ ምን ሊሆን ይችላል ዴር ሰፓሬት ሆነ ኢንቨንተሪ ወይም ሌላ ፕሮፐርቲ ሊሆን ይችላሉ ማለት ነው። በቀላሉ ይሄ በጣም ቀላል ጥያቄ ነው። ሶ ዴ ኢንቨስትመንት ፕሮፐርቲ የምንለው ኤ ነው መልሱ የሚሆነው። ሶ ኤ it is a land held for the long term appreciation so ኤ ነው የሚሆነው ማለት ነው። This is advanced financial accounting 1 ስለ loss carry forward ስለ deferred tax ምናምን ስለ loss carry forward እነዚህ ነገሮች ባይዘው በጣም ውስብስብ የሆነ ካልኩሌሽን ያላችሁ አሁን ያንን ውስብስብ የሆነ ካልኩሌሽን የምታጠኑ ልጆች አላችሁ የምትዘጋጁት እኮ ለኤግዚት ኤግዛም ነው እንጂ ለተራ የክላስ ፈተና አይደለም። ስለዚህ እናንተ የምትዘጋጁበት መንገድ ወሳኝ ነው። ባይ ዘ ዌይ በጣም ወሳኝ ነው። ልታልፉም ልትወርቁም ማለት ያንዳንዱን ነገር ዲቴል የምታነቡ ከሆነ so you are going to fail by the way በጣም ፌል ልታደርጉ ነው ማለት። so loss carry forward represented a imminent expense, b deferred tax asset, c contract capital, d deferred tax liability ይላል። so which one? this is very easy ጥያቄ this easy ጥያቄ ይሄኛው d ነው የሚለው sorry b ነው መሆን ያለበት so b ነው የሚለው deferred tax asset የምንለው ማለት so ለዛሬ ይሄንን ይመስላል። አላራዝምባችሁ የሚቀጥለው ነጌ ነው የምለቅላችሁ። ዛሬ ነጌ እንለቅላችኋለሁ። ነገር ግን ከነጌ ከመልቀቄ በፊት ግን አንድ ቪዲዮ ሰራላችኋለሁ። ለምንድነው ኤግዚት ኤግዛምን በዚህ መልክ እየተዘጋጃችሁ እያነበባችሁ ላይብረሪ እያደራችሁ የምትወርቁበት ምክንያት ምንድነው? አንደኛ የምትወርቁበትን ምክንያት ከዚህ በፊት ባለፈው በጣም ሃይ ስኮር ያደረጉ ልጆች አሉ። እነዚህ ሃይ ስኮር ያደረጉ ልጆች ጋር ኤክስፒሪየንሳቸውን ቮይሳቸውን እያስገባን ሼር እናደርግላችኋለን። እንዴት እንደሆነ እንዴት እንደምትሰሩ ምን እንደሚጥል ለምሳሌ ጥሩ ውጤት እንዳታመጣ የሚያደርጉ ነገሮች ምን እንደሆኑ ሼር የምናደርጋችሁ ይሆናል ማለት ነው። ስለዚህ እዚህ ቶፒክ ላይ ኢንትረስትድ ከሆናችሁ በኮሜንት ሴክሽን ላይ ኢንትረስትድ ነን ብላችሁ አሳውቁኝ። ወዳችኋለሁ። መልካም ዝግጅት። ዘንድሮ ሁሉም ይታለፋል። ይመቻችሁ።